ሰላም ጤና ይስጥልን አድማጮቻችን እንደምን ዋላችሁ። የተለያዩ ዜናዎችንና መረጃዎችን ወደ እናንተ እናደርሳለን። በምስራቅ ጎጃም ዞን በሉማሜ ከተማ አስተዳደር ነዋሪ የሆኑትና እንስሳት ደለባ እንዲሁም እርባታ ላይ የተሰማሩት ግለሰብ በዘርፉ ውጤታማ ሆኛለሁ ሲሉ ገለጹ። የአወል ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት በግለሰቡም ሆነ በቡድን ደረጃ በእንስሳት ደለባና እርባታ ዘርፍ ላይ ስራ ፈጣሪዎችን እያደራጀ ዘርፈ ብዙ ስራዎችን እያከናወነ ይገኛል። በዚህ ዘርፍ ላይ ከተሰማሩት ግለሰቦች መካከል አንዱ በሉማሜ ከተማ አስተዳደር የሚኖሩት አቶ መሐመድ ሰይድ ሲሆኑ በእንስሳት ደለባና እርባታ ላይ ስራ ከጀመሩ 16 ዓመታትን እንዳሳለፉ ይናገራሉ። ግለሰቡ ስራ ሲጀምሩ ውስን መነሻ ካፒታል ይዘው እንደተነሱ ያስታወሱ ሲሆን አሁን ላይ ግን በዘርፉ ኢንቨስትመንት ላይ ለመሰማራት የኢኮኖሚ አቅም እንዳጎለበቱ ገልጸዋል። በዘርፉ እየተለወጥኩበት ነው ያሉት ስራ ፈጣሪው አቶ መሐመድ ሰይድ ደለባ ላይ ብቻ ሳይሆን ጎን ለጎን የወተት ላሞች እርባታ ላይም እየሰራው ነው በማለት ተናግረዋል። መኖን በተመለከተ በባህላዊ መንገድ የተለያዩ የሰብል ተረፈ ምርቶችን በማቀነባበር ራሳቸውን ከመቻል በዘለለ ለሌሎች አድላቢዎች እንዲሁም አርሶ አደሮች እንደሚያከፋፍሉም ገልጸዋል። ወደፊት ዘመናዊ የመኖ ማቀነባበሪያ ማሽን ለማስመጣት ነው እቅድ ያሉት አቶ መሐመድ ሰይድ ከተማው ላይ ይህ ማሽን ስለሌለ ከኔ በዘለለ ለማህበረሰቡም ይጠቅማል ብዬ አስባለሁ ነው ያሉት። ወጣቶች በዚህ ዘርፍ ቢሰማሩ ውጤታማ እንደሚሆኑ ከተሞክሮ ተገንዝቤያለሁ ሲሉ የጠቆሙት አቶ መሐመድ ወጣቱም ሆነ ሌላው ፍላጎት ያለው ግለሰብ ሁሉ ደለባና እርባታ ላይ ቢሰማራ እመክራለሁ ብለዋል። መንግስት በተለይ የወረዳው እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ሙያዊ ድጋፍ በተከታታይ እያደረገልኝ ነው ሲሉ ያስታወሱት ስራ ፈጣሪው ዘመናዊ የመኖ አቅርቦት እንዳገኝ የገበያ ትስስር ላይ ቢያግዘኝ እንዲሁም የመስሪያ ቦታ ጥበት ስለገጠመኝ ይህንን ታሳቢ ያደረገ ድጋፍ ቢደረግልኝም በማለት ጠቁመዋል። በሉማሜ ከተማ 02 ቀበሌ ነዋሪ ነኝ። እኔ አሁን በሬ ላይ ማለት ነው ቢያንስ ወደ 18-19 ዓመት ይሆነኛል። በዛ ላይ ደግሞ አሁን መኖ ተረፈ ምርቱ ምናምን ከየቦታው አስመጣና እኔ እሰራለሁ። አልፎም ለጓደኞቼ ምናምን የተወሰነ ነገር አድርጋቸዋለሁ ማለት ነው። ከሳይኖችን አመጣለሁ። ለካፒታላው መጀመሪያ ላይ ቢያንስ እንደው የ2-3 በሬ ላይ ነው የጀመርኩት። አሁን ግን አልሐምዱሊላህ በጣም ተርፋማ ነው። አሁን እነዚህ ብታያቸው 6-7 ናቸው። የቦታ ጥበት ነው እንጂ ለካፒታል ዙሪያው 60-70 በሬ እስከ 100 በሬ ድረስ የማሰራቅም አለ። ካፒታል ላይ መጀመሪያ ላይ ቀላል ነበር ያለችው። በትንሽ ነገር ነው የጀመርኩት። አሁን እነዚህን ግን ላሞችን ቀያይራለሁ። አሁን እነዚህ የፈረንጅ ላሞች ጥጆችን ምናምን አመጣለሁ። እነሱን አሳድግና ክብድና ሲጀምሩ ይሸጣለሁ። ማድለቢያ ምናምን ተሰጥቶት በዘርፍ ላይ የሚሰማራ ሰው ቢኖር ማለት ነው በጣም ትርፋማ ነው። የሚገርም ማዘጋጀው እኔ ማለት ነው። አሁን የፋብሪካውን ብዙ አናገኘውም። አስጥፈው ምን ብለው በባለሙያ በምን ስለሆነ ማለት ነው። እኔ ግን ምንድነው ያደረኩት አሁን እንግዶውን በመኸር እገዛለሁ። ፋጉሎውን ከቤት እገዛለሁ። በቆሎውን ተገበያ እገዛለሁ። ዘንጋዳና ማሽላ አስመጣለሁ። የተለያዩ በባህላዊ ያሉ እህሎችን ማለት ነው። እነዛን አመጣና አንካርጨው ከሰክስና የሚፈጩ ነገሮችን በወፍጮ ነው የምንፈጫቸው። በወፍጮ ፈጫለሁ። ለበሬዎች እመጥናለሁ። እንኳን ሌላ ነገር አሁን አንዳንድ እህሎች የሚያስቀዝኗቸው ምናምን ነገሮች አሉ። እነዛን በራሴ ተመራምሬ ማለት ነው እተዋቸዋለሁ። እነዛን ትቻው በጣም ትርፋማ እየሆንኩኝ ያለው በዚህ ዙሪያ ማለት ነው። ለዚያው የፋብሪካ ምናምን ያው አልተጠቀምም። ለሌሎችም ለጓደኞቼ ሁሉ ሰጣቸዋለሁ። ለትንሽ መኪና ስለማይመጣልኝ ሙሉ ቢያጁ አስመጣና ያንን የተረፈውን ለጓደኞቼ ለሌላም አልፎ እሸጣለሁ። ሙያው ድጋፍ አሁን ነበር በሜትር ማለት ነው። በሜትር ይለካሉ። በሜትር ተለኩ በኋላ በ2 ሳምንቱ በ3 ሳምንቱ ይመጣሉ። የተለያየ ለውጥ ሲያውበት ማለት ነው። ለኔ ለራሱ ሞራል እዚህ ስራ ላይ ራሱ እንደገባ ያደረጉኝ አሁን እነሱ ናቸው። ለምን እኛውን ሁሉ አብረናቸው እዚህ ስለምንሆን የሚጨምረውን ተሎም የቀነሰውን ያልጨመረውን ከብት ማወቃችን አብረሽ ስለምትይ ሌላ ሰው ነው የሚነግር። አሁን እነሱ ለክተውት ይሄዳሉ። በ3 ሳምንት በምናምን ይመጣሉ። ለውጡን ሲያሳዩኝ ማለት ነው ይረካሉ። ከዛ በኋላ ራሱ አልቋት ተበሬዎች ጋር ነው። ስለዚህ አልሐምዱሊላህ በስራ ላይ የራሴ ተጠቃሚ
የመኖ ማቀነባበሪያ አንድ ማሽን አስመጥቼ ማለት ነው። እሷን እዚህ እኛ አካባቢ ላይ አሁን ያልተፈጠረ ነገር ፈጠራ ስራ የሌለ ይሄ ብቻ ነው። ሌላ ነገር አሁን በሙሉ በየስራው ዘርፍ ብትሄዱ ያልያዘው ያልጀመረው ሰው አታገኙ። ይቺ ስራ ግን እኛ አካባቢ ገና ናት። ስለዚህ እኔ ሞክሬው ተኔ ተሞክሮ ማለት ነው። ተኔ ተሞክሮ ደግሞ ሌላ ሰው ወስዶት ተጠቃሚ ብንሆን እዚህ ላይ ነው አሁን አላማዬ። አሁን ሌላ አላማ የለኝም። የመኖ ማቀነባበሪያ ማሽን አምጥቼ እሷን እንደምንም ብዬ እኔም ተጠቃሚ ሆናለሁ፣ ሰውም እጠቅማለሁ። በዛ ላይ ደግሞ የኔን ተሞክሮ አይቶት ደግሞ ሌላ ሰው ሞክሮት ቢሰራው ማለት ነው ትርፋማ የምንሆነው አሁን በዚህ ዙሪያ ላይ ነው። የሆኑት እንስሳትና ዓሳ ሀብት ልማት ጽሕፈት ቤት የእንስሳት ተዋጽኦ ባለሙያ የሆኑት አቶ ተፈራ በላቸው በበኩላቸው ለስራ ፈጣሪው አቶ መሐመድ ሰይድ ሁሉን አቀፍ ሙያዊ ድጋፍ እንደሚያደርጉ ገልጸዋል። የተለያዩ ደጋፊ ፕሮጀክቶችን በማፈላለግም በዚህ ዘርፍ ላይ የሚሰማሩትን እንዲያበረታቱ እየሰራን ነው ያሉት አቶ ተፈራ በላቸው ከሕክምና ጀምሮ ክትትል እያደረግን ነው ብለዋል። ስራ ፈጣሪው የበለጠ ውጤታማ ለመሆን ከመንግስት የሚፈልጋቸውን ድጋፎችና የሚያነሳቸውን ጥያቄዎች እንደ ተቋም የምንመክርበትና ለሚመለከተው አካልም የምናሳውቅ ይሆናል ሲሉ የእንስሳት እርባታ ባለሙያው ተናግረዋል። ወጣቶች በዚህ ዘርፍ ቢሰማሩ በቀላል ወጪ ከፍተኛ ለውጥ የሚያመጡበት ነው ያሉት አቶ ተፈራ በላቸው እንደ ባለሙያም ሆነ እንደ ተቋም የሚጠበቅብንን ሁሉ ለመደገፍና ምቹ ሁኔታ ለመፍጠር ከወዲሁ ዝግጁ ነን ሲሉ ተናግረዋል። አሁን 10 ማለት ከ10 ወደ 4 አካባቢ የሚመጡ ወደ ደረጃ 1 የመጡ ናቸው። ደረጃ 1 ማለት መጨረሻ ደረጃ የደረሱ በሬዎች አሉ። 4 ማለት አሁን በዋጋ እስከ 100 ሺህ ብርና ከዛ በላይ የሚሸጡ በሬዎች አሉ። እንግዲህ ቢያንስ አሁን ሲገቡን ያስታውሳል ገዝን እንወስድለት ነበር። ምን ያክል ክብደት ላይ ያሉ መግቢያቸውን ክብደታቸውን እናሳውቀዋለን። ከዛ ያመጡትን ለውጥ በየ3 ሳምንቱ እንነግረዋለን። መጨረሻ ያመጡትን ክብደት ስንነግረው በጣም እሱ ይገረም ነበር። ማለት ያው ለውጡን እያየ ማለት ነው።